ማዳም ሆነው 100,000 ብር 50,000 ብር የሚሰሩ ሴቶች አሉ በወር ውስጥ። እናንተስ ምን ትጠብቃላችሁ? አሁን በቀጥታ የምንገባ ወደ ፖፖ አከፋፈት ነው የምንገባ ማለት ነው። ፖፖ አከፋፈት ስንገባ ፖፖ የምትባል አፕሊኬሽን በሁለት አይነት መንገድ ማግኘት እንችላለን። አንደኛ ከፕሌይ ስቶር ውስጥ ዳውንሎድ ማድረግ እንችላለን ማለት ነው። ሁለተኛ ደረጃ ደግሞ ኢንቪቴሽን የሚባለው ለምሳሌ እኔ ለአንድ ሰው ኢንቪቴሽን ስልክለት ሊንኩን ነክቶ ዳውንሎድ ሲያደርገው ፖፖ አፕሊኬሽኑ $14 ለማን ይሰጣል? ለኔ ይከፍለኛል፣ ለኔ ይሰጠኛል። ሰዓት እናንተ ዳውንሎድ ስታደርጉ ፕሌይ ስቶር ላይ ገብታችሁ ከምታወሩ ይልቅ የነገራችሁ ሰው የነገርኳችሁ አይደለ አፕሊኬሽኑ ከኔ ወስዳችሁ ዳውንሎድ ስታደርጉት እኔ $14 አገኛለሁ። ነገም እናንተ ለሌላ ሰው ልካችሁ ያ ሰው ዳውንሎድ ሲያደርገው $14 ይከፍለዋል ማለት ነው። ለምሳሌ ማታ የላኩላት ሴት አለች እዚች ጋር ላሳያችሁ። አሁን ለምሳሌ እዚች ጋር ይዋት። አሁን ይሄ ሊንኩ ልክላት ነው ዳውንሎድ ያደረገችው ማለት ነው። ሊንኩ ልክ ዳውንሎድ ስታደርገው እንደዚህ ብሎ ይመጣል። ከዛ እዚች ከቺ ዳውንሎድ ምልክት ምትላለች። እቺ ዳውንሎድ ከታች በደንብ ታያችኋለች። እቺ ዳውንሎድ ምትሏትን ስትነኳት ምን ትሆናለች መሰላችሁ? በቀጥታ ዳውንሎድ ትሆናለች። እኔ ዳውንሎድ ስለሆንኩኝ አክቹአሊ ፕሌይ ስቶር ላይ አይወስደኝም። ቀጥታ ክፈት ይላል። በምን ልክፈትልህ ይለኛል። አያችሁ እዚች ጋር በሶስት ነገር መክፈት ትችላላችሁ። አንደኛ በፌስቡክ አካውንታችን መክፈት እንችላለን። ሁለተኛ በጉግል አካውንታችን። በጉግል አካውንት ማለት ምንድነው? ኢሜል አድሬስ ማለት ነው። በኢሜል አድሬሳችን መክፈት እንችላለን ማለት ነው። ሶስተኛ ደረጃ ደግሞ እዚች ጋር እቺን ምልክት ወደታች እቺን ቀሷን ስናወርዳት በስልካችሁ ይለናል። እዚች ጋር አያችሁ በስልክ መሃል ላይ ያለችው ማለት ነው። እቺ በስልካችሁ ይለናል። ስለዚህ በስልካችሁ የሚለውን ቦታ መክፈት ከፈለግን በስልካችን እንከፍታለን። በኢሜል ከፈለግን በኢሜል እንከፍታለን። እኔ ግን ለዛሬ መመክራችሁ በኢሜል ነው ማሳያችሁ። በስልክም በኢሜልም ተመሳሳይ ነው። ምክንያቱም ስልክ ወደፊት ማስገባት ስለሚጠበቅ ማለት ነው። በተለይ ደግሞ ከሀገር ውጭ ያላችሁ ሰዎችም ለዚህ ፐርፐስ ይጠቅማቸዋል። ዱባይ ወይም ከሀገር ውጭ ሆናችሁ ከፍታችሁ ኢትዮጵያ ውስጥ መጠቀም ትችላላችሁ። አድሴንስ መቀየር የሚባል ነገር የለም። እንደ ዩቲዩብ ፖስታ መጠበቅ የሚባል ነገር የለም። ዛሬ የሰራችሁ ዛሬ ማውጣት ትችላላችሁ። የምታወጡት በኢትዮጵያ ንግድ ባንክ ነው። የምታወጡት በቴሌብር ነው። የምታወጡት በባይናንስ ነው። ባይናንስ አካውንት ነው የሆነ ፕሮሰስ ሊወስዳችሁ ይችላል። ስለሆነ በእነዚህ ነገሮች ሁሉ መጠቀም እንችላለን ማለት ነው። ስለሆነ አሁን ወደ አከፋፈቱ ስንገባ ለዛሬ በምን ልክፈት? በሎጊን አክሴፕት ልዋለው። በጉግል አካውንት ልከፍት ነው፣ በኢሜል ልከፍት ነው ማለት ነው። በኢሜል ስከፍት አሁን እዚህ ጋር እኔ ጋር ብዙ ኢሜል አድሬሶች አሉኝ። ከነዚህ ውስጥ ለምሳሌ እሺ በዚህኛው ልክፈት ማለት ነው። ኔትወርኩ ነው ሎጊን ስኪል ድረስ ማለት ነው። ያው የኢትዮጵያ ኔትወርክ እንደምታውቁና ቢሆንም በባህሪው ሎጎም እንደዚህ አይነት ነገር አለ። ልክ እንደዚህ ስንገባ ጊዜ ከፊት ለፊት ምን ይመጣልናል መሰላችሁ? ይሄ ይመጣል። እዚች ጋር የመጀመሪያው ፎቶአችን ምናስገባበት ነው። እዚች ጋር ይሄ ስማችን ነው። ይሄ የተወለድንበት ቀን ነው። እዚህ ጋር ደግሞ ጾታችን ነው። እዚህ ጋር ደግሞ ሰብሚት ምንልበት ነው። ለምሳሌ የመጀመሪያ ደረጃ ስሙ እዚች ጋር ሄለን አልኩትኝ። የተወለደችበት ቀን ደግሞ ዝም ብለን ገስት እናደርግ። ከዛ እዚህ ጋር ደግሞ ካንትሪ የሚል ነገር አለ። ካንትሪ ማለት አገር፣ ያለንበት አገር ማለት ነው። ገባችሁ? ያላችሁበት ሀገር የትም ሆናችሁ ኢትዮጵያ ብላችሁ ትሞሉት ፐርፌክት ነው። ምክንያቱም ቀጣይም ወደ ኢትዮጵያ ስትመጡ ካንትሪ ለመቀየር ትቸገራላችሁ። እዚህ ጋር መጣና ኢትዮጵያ ሀገሬ የት ሄድሽ? ኢትዮጵያ የምትለዋን ይኸው ኢትዮጵያ የምትለዋን መረጠን። ከዛ ኢትዮጵያ የምትለው ከመጠን በኋላ አሁን ጾታ ነው የምንመርጠው። እዚህ ጋር ጾታ ለሜልና ለፌሜል ባይዘው የአፕሊኬሽን ሴቶችን በጣም ይንከባከባል። ሴቶችን በጣም ልነግራችሁ ከምችል በላይ ነው ሴቶችን የሚንከባከባቸው። ለምን? ሴቶችን አንደኛ ቤት ውስጥ ይሆናሉ፣ እዚህ አፕሊኬሽን ላይ በደዋ አድምተው ይሰራሉ ይላል ብሎ ያስባል። ሁለተኛ ደረጃ ጊፍት ያመጣሉ ብሎ በቃ ለማስታወቂያም ለምን የሚሆናሉ ብሎ ፎከስ ስለሚያደርግ እኛ ወንዶች በብዛት የምንሰራው ላይቭ ላይ ቁጭ ብለን እነዛ ነገሮችን ኮይኖች በመሰብሰብ ምናምን አለ። ሴት ልጅ አሁን ፓርቲ ኮይን መሰብሰብ ምናምን የሚባሉ ነገሮች አሉ። ለሴቶች ያለ ቻንስ ለወንዶች የሌለ ቻንስ አለ። ግን የወንዶች ትልቁ ቻንሳችን ምንድነው? ኤጀንት መሆን። ልክ እንደኔ ኤጀንት በመሆን ሳል ኤጀንት የምንሆንበት የሆነ ፕሮሰሶች አሉ። ኤጀንት ከሆነ በኋላ በስራችን ወንድ ሴትም እያስገባን እነዛ ሰዎች በሚሰሩት ኮሚሽን እነሱ እኛ ባስገባናቸው ሰዎች በሚሰሩት እኛ ኮሚሽን እናገኛለን ማለት ነው። ስለሆነ ተመልካቾቻችን አሁን እዚህ ጋር ስንመጣ ይሄን አድርጊያለሁ። ጾታ እዚህ ጋር ጾታ ግለጽ ይለኛል። እሺ ጾታ ፊሜል ልበለው። ከዛ አሁን ጨርሻለሁ። እዚህ ጋር ፒፒ ፎቶ ይለኛል። ለምሳሌ እዚህ ጋር በቃ ፕሮፋይል ፒክቸሪ ኤጀንት ቸሩ ወይም የሆነ የራሳ የምትመርጠውን እዚህ ጋር እንመርጥለታለን ማለት ነው። ፕሮፋይላችን እንመርጥለታለን። ከዛ ከታች መተን ራይት እንለዋለን ማለት ነው። ስለሆነ አሁን ይሄው ፕሮፋይል ይመጣ፣ ስሜ ይመጣ፣
የተወለድኩበት ቀን መጣ፣ እዚህ ጋር ካንትሪ ኢትዮጵያ መጣ፣ እዚህ ጋር ጾታዊ ወንድ ከሆነ ወንድ፣ ሴት ከሆነ ሴት፣ ከዛ ሰሚት እንላለን። በምንም አይነት ታምር ሴት ሆናችሁ በወንድ እንዳትከፍቱ፣ ወንድ ሆናችሁ በሴት እንዳትከፍቱ። ምክንያቱም ላይፍ ስትገቡ አሻራችሁ ይዛችኋል። ላይፍ በምትገቡበት ሰዓት በቃ በሆነ ሰዓት ይዛችሁና ያወጣችኋል። ስለሆነ መጨረሻ ምን እንለዋለን? ሰሚት እንለዋለን። እዚች ጋር ሰሚት በምንለው ሰዓት ምን ያደርጋል? አሁን ቀጥታ ምን አደረግን ማለት ነው? ፖፖን ከፈትን ማለት ነው። ልክ ፖፖ ላይ ስንገባ አሁን እዚህ ጋር የምታያቸው የፖፖ ላይ ቁጭ ያሉ ሰዎች አሉ። ያያችኋቸው አይደል? ፖፖ ምን ላይ ናቸው? አሁን እዚህ ላይ ይሄ ልጅ ፖፖ እየሰራ ነው፣ ይሄ ልጅ ፖፖ እየሰራ ነው። እዚህ ይሄ የውጭ ሀገር አለ፣ የሀገር ውስጥ አለ። ከላይ ጀምሮ አሳያቸዋለሁ። ይሄ አበሻ ነው፣ ይሄ አበሻ ነው። ይሄ እንደዚህ ጋር የምታያቸው ሰዎች ሁሉ ምን ላይ ናቸው? ፖፖ ላይ ባናው በዚህ ሰዓት ብር እየሰበሰቡ ነው ማለት ነው። ይታያችኋል አይደል? ይሄ ሁሉ ሰው ምንድነው ፖፖ ላይ ፖፖ ብር ማይከፍል ቢሆን የሚገርም ብር ባይኖረው ቢሆን ይሄ ሁሉ ሰው እዚህ ጋር ቁጭ ብሎ ፖፖ ላይ እየሰራ አይገኝም። አሁን እነዚህ የምታያቸው አብዛኛዎቹ ኢትዮጵያውያን ናቸው። ምክንያቱም እኔ የከፈትኩት በኢትዮጵያ ስለሆንኩ ኢትዮጵያ ብዬ ስከፍት የሚያመጣ የምን ካንትሪ ነው? የኢትዮጵያ ነው። ይታያቸዋል ይህ ሁሉ ሰው ስለሆነ እነዚህ ሰዎች ምን ያደረጉ ያሉ ሰዎች ናቸው? ፖፖ ላይ ቁጭ ብለው ተመልካቹ እዚህ ጋር ላይቭ ያለውም ሰው ምን እየሰሩ ነው? ብር እየሰሩ ነው፣ ዶላር እየሰሩ ነው ማለት ነው። ስለሆነ ተመልካቾቻችን የፖፖ አከፋፈት በዚህ ልክ ይመስላል። አሁን ምን አደረግን? ፖፖ የሚባል አፕሊኬሽን ክሬት አደረግን፣ ከፈትን ማለት ነው። ከዚህ በኋላ ደግሞ ብዙ ነገሮች አሉ። እዚች ጋር የምታያቸው 1 2 3 4 5 ነገሮች አሉ። እናንተ ሁሉም ነገር ማኔጅ የምታደርጉት 1 2 3 4 5 ነገሮች ናቸው። ለምሳሌ እዚች ጋር ከላይ ብትጀምሩ ይሄ መጀመሪያ ላይ ያለችው እቺ ነገር ፎሎወሮች ናቸው። ፎሎ ያደረጋችኋቸው ሰዎች ካሉ እነሱ ይመጣል ፎሎ። እዚህ ጋር ደግሞ ኤክስፕሎረር ማለት በቃ ገስት ራሱ ያስቀመጣቸው እንደማለት እንደዚህ ነው ይመጣላችኋል። ከዛ በኋላ እንደዚህ ጋር ብትመጡ ኒው ሌላ እዚህ ጋር ደግሞ ፒክ የሚጫወቱ ያው እዛ ውስጥ የተለያየ ፒኬዎች አሉ ጌም የሚጫወቱ ማለት ነው። ላይቭ ላይ እንደ ቲክቶክ ጌም የሚጫወቱ ሰዎች ናቸው እንደዚህ ማለት ነው። ገባችሁ? እና እነዚህ ነገሮች እዚች ጋር ናቸው። አሁን እነዚህ ለኛ ምንም የማያደርጉንም። ኤክስፕሎረር ላይ ስንገባ አበሻዎችን፣ ኢትዮጵያዎችን በዚህ ልክ እኔንም እዚህ ጋር ተደርድረን ታገኙናላችሁ ማለት ነው። ስለሆነ ተመልካቾች አሁን ፖፖ ከፈትን። ፖፖ ከከፈትን በኋላ ፖፖ ላይ እንዴት ነው ገንዘብ እንሰራው የሚለው ነገር ላይ በሁለተኛ ፓርት ሰራላችኋለሁ። ግን ከዚያ በፊት ግን አንድ ነገር ልንገራችሁ። እዚች ጋር ብዙ ጊዜ ልክ እዚህ ጋር እንደገባችሁ ልክ አንድ ሰው እዚህ ጋር ስትገቡ ምን ይላችኋል መሰለህ? አዲስ የሆናችሁ ፖፖ እንደገና ከፍታችሁ የመጣችሁ ልጆች ካላችሁ ይላችኋል። ሰማችሁ? ይሄን በደንብ ያዙልኝ። አዲስ የሆናችሁ 1 ቁጥር ጻፉ ወይም 2 ቁጥር ጻፉ ይላችኋል። ካልጓችሁ በኋላ ምን ይላችኋል መሰለህ? ባክ በሉ ስልካችሁ ላይ የታች የመጀመሪያ ሆም ላይ ግቡ ይላችኋል። ሆም በተን ማለት ይሄ ነው። የእናንተ ፕሮፋይል ሆማችሁ ላይ ግቡ ይላችኋል። አያችሁ? ሆማችሁ ላይ ግቡ ስላችሁ አሁን እዚህ ጋር ሆም ላይ ስትገባ ምን መጣ? የከፈቱት ቅድም እዚህ ጋር ስሙን መቀየር እችላለሁ፣ እቀይረዋለሁ። የመጀመሪያ ጊዜ ባይዛው የኢሜል ስም የሚመዘግብበት አክሰስ አለ። እዚች ጋር እንዴት መቀየር እንደምችል አሳያችኋለሁ። አሁን እንደዚህ አድርጋችሁ ኢዴት ብለን ይሄን እንቀይረዋለን። ስሙ መቀየር እንችላለን። ይሄ የጾታ ምልክት ነው፣ ይሄ የሀገር ምልክት ነው። ይሄው እቺን ነክተን ማለት ነው። እቺን ነክተን ይሄ ፒፒ መቀየር እንችላለን። ፒፒ ከፈለግን ስማችን ኒክኔም ደግሞ እዚች ጋር መቀየር እንችላለን። አንድ ጊዜ በሳምንት አንድ ጊዜ በመጀመሪያዎች ስንሆን በሳምንት ውስጥ ወደ 2 ጊዜ ብቻ መቀየር የሚቻለው ከዛ በላይ አይቻልም። ስለሆነ ወደ ዋናው ነጥብ ስገባላችሁ እዚች ጋር ሆም ስትገቡ ምን መጣችሁ? በቃ የእናንተ ላይፍ ወይም የምታደርጓቸው ነገሮች፣ ገንዘብ የምትሰበስቡባቸው መንገዶች፣ እያንዳንዱ ነገሮች ያለው እዚች ጋር። ስለሆነ እነሱ የሚሏችሁ ነገሮች ንገሩ። እቺን ነገር ንኳት ካልዋችሁ በኋላ ማይ ኤጀንት የሚል ነገር ፈልጉ ይላችኋል። እዚህ ጋር በደንብ ያዙልኝ። ማይ ኤጀንት ማለት እዚች ጋር ነው። አያችኋት? ከዛ በኋላ ማይ ኤጀንት የምትለው ንኳት ይሏችኋል። ትነኩታላችሁ። ለምሳሌ ማይ ኤጀንት ነካውቴ ማለት ነው። ሶ ማይ ኤጀንት ከነካውት በኋላ ምንድነው የሚለው? ይሄው ፕሊስ ኢንተር ኤጀንት አይዲ ይላል። ኤጀንት አይዲ ማለት የኔ ኤጀንት አይዲ ነው። ለምሳሌ የኔ የቸሩ ኤጀንት አይዲ ስንት መሰላችሁ? 46 80 46 23 የኔ ኤጀንት አይዲ ነው። ኤጀንት አይዲ ማለት እያንዳንዱ ሰው ክሬት በሚያደርግበት ሰዓት ምን አለው? ኤጀንት አይዲ ያለው ማለት ነው። ይሄ ኤጀንት አይዲ 46 80 ስለሆነ እዚች ጋር ስመጣው ለምሳሌ የዚህ የበጸሎት ኤጀንት አይዲ አላት። ማን ስንት ቁጥር 47 18 53 25 የበጸሎት ኤጀንት አይዲዋ ነው። ያው እያንዳንዱ ሰው መገበያ ነምበር ኮድ ይሰጠዋል። እንደ ክሪፕቶ ኮይን በየትኛው አይነት ፕላትፎርሞች ላይ እንደዚህ አይነት ኤጀንት አይዲዎች አሉ። ስለሆነ ምክንያቱም ቢትኮይኖችን የምናንቀሳቀስበት ነገሮች ስለሆኑ ማለት ነው። ስለሆነ አሁን እዚህ ጋር ይመጡና ምን ይሏቸዋል? ኤጀንት ማይ ኤጀንት የሚለውን ንኩ ይሏቸዋል። በደንብ ያዙልኝ። ከዛ ማይ ኤጀንት የሚለውን እንንካው። ያው ማይ ኤጀንት የሚለውን ነካሁት። ከዛ
እዚች ጋር ስንመጣ ማይ ኤጀንት የሚለው ላይ ፕሊስ ኢንተር ኤጀንት አይዲ ይላል። ኤጀንት አይዲን አስገባ ይላል። ኤጀንት አይዲ ሳስገባ ለዛ ሰው ማን እኔ ምን ሆናለሁ ማለት ነው። እዚህ ጋር ያለው ልጅ እኔ ኤጀንት ሆናለሁ ነው የሚለው። ለእያንዳንዱ ሰው ከስሩ አንዳንድ ኤጀንት ያስፈልገዋል። ገባችሁ አይደለ? እኔ ለምሳሌ ኤጀንት ያስፈልግ ለኔ ከላይ አንድ ኤጀንት አለብኝ። የኔ ከላይ ማለት ነው አንድ ኤጀንት፣ የሱ ደግሞ አንድ ኤጀንት አለበት፣ ከሱ ደግሞ አንድ ኤጀንት አለበት። እያንዳንዱ ሰው ከላዩ አንዳንድ ኤጀንት አለበት። ያ ኤጀንት ማለት ትልቁ ትርጉሙ ምን እንደሆነ ታውቃለህ? አንደኛ እነሱ ልጆች በሚሰሩት ሁሉ ኮሚሽኑን ያገኛል። ሁለተኛ ደረጃ ደግሞ እሱ አሁን መረቡን የዘረጋ ለዛ ልጅ እያስነጠለ እያስተማረ ምን ያለ ሊያስተምረው። እነዚህ ልጆች ግን ኤጀንት አይዲ ውስጥ ግባ ሲሉት፣ ለምሳሌ አሁን እዚህ ጋር ኤጀንት አይዲውን እኔ ላስገባ። የኔ ኤጀንት አይዲ ይሄኛው ነው። ፔስት ቢዋለሁኝ ከዛ መጣልኝ ምን ይላል? ቸሩ ኤጀንት ዋና ብሎ መጣ አይደለ? ከዛ እኔ እዚች ጋር መጥቼ ኮንፊርም የሚለውን ስነካው ምን ሆንኩ ማለት ነው? ይኸው ዲር ቤስሎቭ ኮንግራቹሌሽን አም ግላድ ዩ ሃቭ ጆይንድ ማይ ኤጀንሲ። በቃ እዚች ጋር ቸሩ ኤጀንት ላይ ገብተሃል ማለት ነው። አሁን ይሄ ልጅ ምን ሆነ ማለት ነው? እኔ ቁጥጥር ስር ገባ ማለት ነው። ይሄ ልጅ በሚሰራበት ሰዓት ኮሚሽን ሁሉ ማን አገኛለሁ? ከኔ ኮሚሽን አገኛለሁ ማለት ነው። የትም ይሁን ፖፖ ሲከፍት አንድ ሰው ጋር ኤጀንት ይገባል። ግን ትልቁ ነገሩ እንገራችሁ፣ ኤጀንት ላይ ገብታችሁ ኤጀንቴ ማን ነው? ኤጀንቴ ምን አይነት ሰው ነው? ኤጀንቴ ምን ያክል ያሰራኛል? ይሄ ሰው ምን አይነት ጎበዝ ነው? ምን ያክል ከራሱ አልፎ ለኔ እንኳን አዲስ አሁን ስትሆኑ ከስር ከስተመር ያስፈልጋችኋል። ለኔ ራሱ ከስተመር ምን ያክል ያመጣልኛል? እሱ ምን ያክል ላይቭ ላይ ቁጭ ብሎ ይሄን ነገር ይሰራል? ገባችሁ? እነዚህ ነገሮች ሁሉ ማወቅ አለባችሁ። እስቲል እንኳን ኮይን ሰፖርት ያደርጋል ኤጀንት ማለት። አሁን ለምሳሌ የኔ ኤጀንት በጣም ምርጥ ኤጀንት ነው። በጣም ነው ሆፕ የሚያደርገኝ፣ በጣም ነው የሚደግፈኝ፣ በጣም እንድበረታታ ነው የሚያደርገኝ ምናምን። ምክንያቱም ያ የሚያደርግበት ምክንያት አንድ ነገር አለ። እኔም ደግሞ በጣም ጎበዝ ሆኜ ጠንክሬ እየሰራው ስላየኝ ነው።